ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። እንደው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። ያ ሁሉ መብራሪያ ተቆርጦ ማለት ነው። ከዛ ፖስታችሁ ማን ነው? ግሎሪ አብ የሚባል ሰው። ከዛ ኮሜንት ግቡ ሙስሊም አንድ የሆነሽ በአረብኛ መጽሐፍ ነው የሚጠበቅባቸው እንደዛ ብለው በጣም እኮ ነው የሚገርም። በአረብኛ የተጻፈ ሁሉ መገለጥ አድርጋ መጡታል። ታፋ፣ ጉልበት፣ አንገት፣ ጭንቅላት እነኚህ ነገሮች እንግዲህ እያሰቡባቸው ነው ሊቃውንቶቹ። ኢክሪማ ከኢብን አባስ እና ኢክሪማ እንዳስተላለፉት ቃለ ረሱሉላህ እንደዚህ ብለዋል። አላህ ዞር ሲል ጭንቅላቱ እንዴት ደስ እንደሚል ብለው የሆነ አዲስ ይጽፋሉ። ይኸው አላ ጭንቅላት አለው። ጭንቅላቱ ግን የማንንም አይመስል። አስበው በ7ኛው መቶ ክፍለ ዘመን ለተወራ ወሬ በ19ኛው መቶ ክፍለ ዘመን የተወለደ ሰው ይሄኛው ወሬ ትክክል ነው፣ ይሄኛው ደግሞ ስህተት ነው ብሎ ጋሎጂክ ስክሪንሻት አድርጓቸው ሱና.ኮምን ሰሂ ነበር አዲሱ ስክሪንሻት አድርጎታል፣ ቀየሩት። ግና ነው ማርያም። ከዛ በኋላ ሚዲያ ላይ ይዞት ወጥቶ ሲያራግበው ደነገጡና መልሰው ድጋሚ ደግሞ ሰሂ አላረጉትም። ውርደት ይላል። አይሻ በ9 ዓመት ተገናኛት የሚለውን ሲክዱ ነበረ። አሁን የመጡት ደግሞ ነው ተገናኝቷታል እያሉ ነው። ሃይማኖቱን የቀየረን ይገደላል የሚለውን አይ ከተዋጋ ነው እንጂ አይገደልም ብለው ሲክዱ ነበር። አይ ይገደላል የሚሉ ደግሞ አሁን መጡ። ሳላውቅ ተሸወድኩ ሚል ካለ የእሱ ድክመት ነው። እውነት ፕሮቴስታንቶቹ ይሄንን የሚያብራራ የተለየ እኔ ካልኩት ማብራራት ትችላላችሁ ወይ ነው። ጭንቅላት የሌለው ወገብ የሌለው አስበው ነው። ወገብ አግኝተውለታል። ወገብማ ተገኝቶለታል። ማህፀን ምጎትተው እኮ የሐቅዋ የሚለው ወገብን ያመለክታል። ያልተገኘው ሆድ ነው። ሆድና ኢብኑ ከቲር ሆድ ታፋ ፓንት ሁላ መጣች አብራ ተያይዛ። ፓንቷንም እንዴት ነው እናጽድቃት? እሷንስ እያዩ እንትን ይላታል። ታፋ ነው የቀረ። ታፋ፣ ጉልበት፣ አንገት፣ ጭንቅላት እነኚህ ነገሮች እንግዲህ እያሰቡባቸው ነው ሊቃውንቶቹ። የሆነች በቃ ቀላል እኮ ነው። ኢክሪማ ከኢብን አባስ እና ኢክሪማ እንዳስተላለፉት ቃለ ረሱሉላህ እንደዚህ ብለዋል። አላህ ዞር ሲል ጭንቅላቱ እንዴት ደስ እንደሚል ብለው የሆነ አዲስ ይጽፋሉ። ይኸው አላ ጭንቅላት አለው። ጭንቅላቱ ግን የማንንም አይመስል። ቀላል እኮ ነው። አንድ የሆነሽ በአረብኛ መጽሐፍ ነው የሚጠበቅባቸው እንደዛ ብለው በጣም እኮ ነው የሚገርም። በአረብኛ የተጻፈ ሁሉ መገለጥ አድርጋ መጡታል። እንዴ የሆነ ሰዓት ላይ ታስታውስ ከሆነ እኮ ቁርአኒክስ እና ሱና ላይ ሳሂህ የነበሩ ሐዲሶች ከአመት ወይ ከ2 ዓመት በኋላ ቼክ ሲደረጉ ሐሰን ሆነዋል ወይም ደግሞ ዳኢፍ ሆነዋል። ሐሰን የነበሩት ዳኢፍ ሆነዋል። የሆነ ደረጃ የነበራቸው ገሪብ ሆነዋል። እንዴ እንደፈለጉ እኮ ነው የሚቀየሩት ሰዎቹ የሐዲስ ግሬድ። ምክንያቱም ምንም አይነት ማስረጃ የሚባል ነገር መስጠት አይጠበቅባቸውም። አስበው በ7ኛው መቶ ክፍለ ዘመን ለተወራ ወሬ እዚህ በ19ኛው መቶ ክፍለ ዘመን የተወለደ ሰው ይሄኛው ወሬ ትክክል ነው፣ ይሄኛው ደግሞ ስህተት ነው ብሎ ብርዛት ማለት እኮ ይሄ ነው። ጋሎጂክ እኮ ተጫወተባቸው በቀደም እኮ አላየሽም? ጋሎጂክ ስክሪንሻት አድርጓቸው ሱና.ኮምን ሰሂ ነበር አዲሱ ስክሪንሻት አድርጎታል፣ ቀየሩት። ግና ነው ማርያም። ከዛ በኋላ ሚዲያ ላይ ይዞት ወጥቶ ሲያራግበው ደነገጡና መልሰው ድጋሚ ደግሞ ሰሂ አላረጉትም። ውርደት ይላል። ተጫወተባቸው። አረኛ እኔ ራሱ ማቃቸው አሉ። እኔ ስክሪንሻት ያስኳቸው ሳሂህ የነበሩ አሁን ዳኢፍ የሆኑ ማቃቸው አሉ። ስክሪንሻት ተቀምጠዋል። እኔ ሳሂህ ነው ስክሪንሻት ሳደርጋቸው ሐሰንም የነበሩ አሁን ግን ዳኢፍና መውዱ የሆነዋል። እና በጣም ሰዎች ይመቻቸው ይቀይሩታል። ዝም ብሎ እኮ ነው ፋብሪኬት የሚያደርጉ። ለምሳሌ አሁን ሽንት ቤት ስትገነቡ ወይም ሽንት ቤት ስትወጡ ወደ ካዕባ ዞራችሁ ሽንት ቤት አትወጡ የሚለው ሐዲስ አሁን ሳይሆን ሆኗል።
የሆነ ሰዓት ላይ ሐሰን ገሪብ ነበር። ከዛ ገለጥ አድርጋችሁ ስታዩት ሳሂህ ሆኗል። በቃ አብረህ ነው እኩል ሰርፕራይዝ የምትሆነው። አሁን ወደዛች ሴትዮ አንዱ ደግሞ ቪዲዮ ሲሰራ አይተኸዋል? ነው እሱ እኮ ይሻላል እኮ ሐሰን ጋሪብ ወይም ሳሂህ ጋሪብ ከሆነ ችግር የለውም። ብዙም አራቁም አንድ ነው እንጂ ተቀባይነት አለው። ሐሰን ጋሪብም ሳሂህ ጋሪብም ተቀባይነት ያለው ሐዲስ ነው። አንድ ሐዲስ ብቻ ነው ጋሪብ ብቻ ከሆነ ነው ተቀባይነት ማይኖረው። ዘንድሮ የእንትኑን ጉዳይ ወደ ስለ ካዕባ ደግሞ እንትን ሲሉ ሲያወሩ ሰምተው ከሆነ ቪዲዮ ሰርቶ እዛው ካዕባ ሄዶ ነው ልጁና እኛ ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው አለ። አይጀግ ነው አርጎ ያረመው። ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው። ኧረ ትልቁ ኡስታዝስ ያለውስ እኛ ካዕባን ትስማላችሁ ይሉናል። እኛ ካዕባን አንስምም። የምንስመው ሀጀር አልአስዋድ ጥቁሩ ድንጋይ ነው። ለለም ጀግና ነው የአይደር አባት። ጥቁሯ ድንጋይ ሲጀመር ከውስጥ ጠጠር ነች እኮ አያገኟትም። የለችም፣ ማንም አያገኛትም። እውነት በሲሚንቶ ራሱ ከላይ የተለጠፈውን ነው የሚስሙት ሄደው እንጂ ጥቁሩ ድንጋይ እና የታግኝተው እሷን አያገኟትም ሲጀመር። 8 ጠጠሮች ናቸው። ጠጠር ነው ትንጥ እየኮነች ተሰባብራ ጨርሰዋል። ይሄን እኮ ያቺ ጠጠሯም እኮ እሷ ላትሆን ትችላለች እኮ በጦርነት ደቃለች እኮ 9ኛው ክፍለ ዘመን ላይ እኮ ካዕባ ላይ ራሱ ሙስሊሞች ከሙስሊሞች ጋር ጦርነት ገጥመው አልቆርቡ ማን የሚባለው ሰው እየወሰደው እርስ በርሳቸው እኮ የተጨራረሱት እንዴ እና ከዛ ወስዶባቸው በደንብ አድርጎ ፈጫት ይቺን ጥቁር ድንጋይ። ምስኪኖች ግን በምንድን ነው የሚያውቀው አሁን ያቺ ጠጠር የጥቁር ድንጋይ አካል መሆኗን? ሲመልስ ሰውየው ዝም ብሎ የሆነ ጥቁር ድንጋይ ይኸው ችነሽ ካላቸው እኮ በቃ እችን ጠጠሯን ዘው መውሰድ ነው። ሴት ምንም ሌላ ምንም ታመጣ የለም። ከዛ እሷን አስቦ ከላይ አስውበው ከዛ ያስሙታል ዝም ብለው። ደግሞ እኔ እኮ የሚገርመኝ ማለት ነው ኖርማሊ የድንጋዩ ቅርጽ እንደዛ ቢሆን እኮ ችግር የለውም። ስራዬ ብለው በሲልቨር ሲለብዷት በብር ማለት ነው። ያን ቅርጽ እንዴት አድርገው ነው ያስያዙት? ማለት ሰዎቹ ህሊናቸው ከዛ ውጭ ነገር የሚያስበው ነገር የለም እንዴ? ቆይ ተፈጥሮ ድንጋዩን እንደዛ ቢያደርገው እኮ ጥሩ ነው። ሰው ነው እንደዛ አድርጎ እየሰራው አሁን ባለችው ቅርጽ ማለት ነው። አስተማ ምን ያክል አዲክትድ ቢሆኑ ነው እንደው ምንም ህሊናቸው ነፃ አይደለም ማለት ነው ከዛ ነገሮች። ኧረ በጌታ እስልምና የተጠራራ ውበት እስልምና ይላል። ከዛ ይመጣል ቻቸው ጥሩ አድርገው ሰውን ብሬኖች ደስ ስላደረጉት እነሱን አለማድነቅ አይቻልም። በቃ ጥሩ ሰርተዋል፣ እናጨበጭባለን። ለዚህ የበከተ የሞተ ሃይማኖት ቢሆንም ግን በቃ ኮሚትመንታችሁ፣ ስራችሁ፣ ጥንካሬያችሁ፣ ህብረታቸው ይህን አለማድነቅ አይቻልም። ግን ምን ያደርጋል ለተሳሳተ ነገር ሆነ፣ እውነት ለሌለው ነገር ሆነ፣ ለማይረባ ነገር ሆነ። በዚህ መጠን ጥንካሬ፣ በዚህ መጠን ስትራግል ማድረግ ለገነት ሄጄ ወሲብ አደርጋለሁ ወይንም ደግሞ ምግብ በላለው ለማለት ግን ዲስማች ስትራግል ማድረግ አይጠበቅብህ። ይሄ ያስጠላል። ገባ? በትልቅ እየሳህን በላለው ለማለት በዚህ መጠን መስዋዕት ስከፍል ምግብ ለመብላት ትልቅ የኩባያ በሱ ለመጠጣት ለጠንያም ሰዎች አይነት ስታፍ የምሰብከው ሃይማኖት ነው። በጣም ለተራበ በጣም ለተጠማ አይዞ ስትሄድ እዛ ጋር ትልቅ ሳህን ትበላል፣ በትልቅ ኩባያ ትጠጣል። በጣም የሆነ ስግብግብ ለሆነ አይነት ሰው በዚህ ስትራግል ማድረጋቸው ላይፋቸውን ሳክሪፋይ አድርገው ለዚህ መስዋዕት መክፈላቸው ሁሉን ነገር ዲቮትድ የሚያደርጋቸው ለዚህ ማለት እንትኑ ስታስበው ያስጠላል። ሰዎቹ ግን ለዚህ ላመኑበት መስዋዕት የሚከፍሉ ግን ጥንካሬያቸውን አለማድነቅ አይቻልም። ጠንካራ ናቸው። ለዚህ እኛ ጋር ያለውን ስንፍና እያሰብን ማለት ነው እናስባለን። የኛዎቹ እንደዚህ ምግብ ልበሉ ነው ምናምን ቢባሉ የኛዎቹ በትልቅዬ ሳህን ገነት ትበላላችሁ፣ በትልቅዬ ኩባያ ገነት ትጠጣላችሁ፣
ቢባሉ የኛዎቹ ከአንድ በማግስቱ እንዳለ ክርስትናን ጥለው ይወጣሉ። ለዚህ ነው እንደ ተስፋ የምናደርገው ብለው ሰዎቹ ስቲል ይሄንን ሸፍነው ይሄንን እንትኑን በቃ መስዋዕት ይከፍሉለታል ለተሳሳተ ነገር ቢሆንም እና ጌታ በነገር ሁሉ ያስባቸው። አብዛኞቹ አይምሯቸው የተደፈነ ነው፣ አጋንንት ፖሰስ ያደረጋቸው ናቸው። ከዛ ውስጥ ግን መዳን የሚገባቸው ንጹህ ልብ ላላቸው ጌታ ይድረስላቸው ይሁናቸው። ያን ነው ማለት የምንወደው። አንዳንዴ መታወር ከባድ ስለሆነ ማለት ነው። ታውረው ማለት አንዳንዴ ሲከደንበት አስቸጋሪ ነገር ስለሆነ ማለት ነው። አስቸጋሪ ነው በጣም። በምን ማገዝ እንደሚቻል ራሱ እኮ አንዳንዴ ግራ ነው የሚያገባው። በነገራችን እንደ ቀልድ አትዩት። ከባድ ለውጥ ነው ያለው። ከባድ ለውጥ። በፊት እኮ ከባድ ለውጥ መጥቷል። አሁን እኮ ትልቅ ለውጥ መጥቷል። በፊት እኮ እስልምናው ላይ ኩዌሽን አድርጎ የሚጠይቅ ሰው አልነበረም። የለም 100% በጣም ትክክል እንደሆነ አድርጎ የሚያስብ ነበረ ዘሆል የነበረው። ቢኮዝ ቀድሞ ተሰርቶበታል። ስራ ክርስትና ማጥላላት ነው። ቀድሞ አጥላልተውታል። ሁሉ ነገር ላይ ቀድሞ እነሱ ስለሚያውቁ ጥያቄ የሚነሳበትን ነገር ላይ ፎከስ አድርጎ አረብኛን አሁን ማንም ሰው ያውቀው መጽሐፋቸውን በግልጽ አልተረጎሙም፣ እንደፈለጉ ያደርጉት ነበር። አሁን ላይ ግን በጣም ብዙ ሰው ነው እየጠየቀ ያለው። በጣም ብዙ ሰው፣ በጣም ብዙ ጥያቄ አለ፣ መላሽ የለም። እና ይሄ ቀልድ እንዳይመስላችሁ ትልቅ ለውጥ ነው ለኔ ስለማውቀው ማለት ነው። ነገራችን ነስ ጥንካሬ ነው። እንትን ኡስታዝ ማን ነው ይሄ? ማን ይባል? ዴባ ቁርአን ተፍሲሩን ያዘጋጀው ሰው መሐመድ ዘይኒ ማን ይባለው? ሼህ መሐመድ ዘይኒ ኸይረዲን ያ ታቸው ጠራ። ምን እንዳለ ይሄ ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች አንዳንዱ ሰው ይህንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ወንድ ጻፈው ሲጻፈው እኮ የሚባል እሺ፣ ኢማጂን አንተ አሁን እዚህ ጋር ያሰማል። ይህንን በመካዳችሁ ከእስልምና ልትወጡ ትችላላችሁ ይላል። እኔ አካውንት ላይ ደግሞ የሆነ የሰራው ቪዲዮ አለ። ታውቋታላችሁ። ኦቶሞቲቭ ምናምን የምትሰራ ሙስሊም አለች እና ትልልቅ ኡስታዞች ይህ ማን ነበረ መንሱር ነው ምናምን የሚባለው ቲክቶከሩ አለ እና ኡስታዝ አቡበከር ባለበት ማለት ነው ወላሂ ባሌ እንዲያገባ አልፈቅድም ብላለች ከአንድ በላይ እና ባሌ እንዳታገባ እስልምና ይፈቅዳል እኔ ግን አልፈቅድለትም ብላ ተቃውማለች። እቺ ልጅ ዘጋ ያ ኡስታዙ ብሎ ስቆን ያለፈው ከእስልምና ወጥተሻል ብሎ አልነገራትም። ኢማጂን ልክ እንደዚህ በየቤቱ በርካታ ሰው ነው ያለው እስልምና ይሄ ነው በቃ። አሁን ምንድነው የእስልምና መፍረስ ማለት የአላህን ሐሳብ ሰዎች እየተቃወሙ ነው፣ ትክክል አይደለም እያሉት ነው፣ ግን እስቲል እስልምና ውስጥ ናቸው። እነሱ ግን ከእስልምና ወጥተዋል። በአንዲት የቁርአን ያስተባበለ እኮ ይወጣል ወጥተዋል። ኦልሬዲ እነሱ ካፊር ናቸው፣ ጀነቱንም አያገኙትም። ዝም ብለው ነው የተቀመጡት። እና ይሄ ራሱ ትልቅ ለውጥ ነው። ቪዲዮ ላይ ጋር አለ እንደውም እናሳያቸዋለን አስፈላጊ ከሆነ ልጨርሳትና እነፍ ወይም ታላቁም ሀሳብ ትሰጡበታላችሁ። ፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ጻፈው ቁርአን እኮ ነው ወንድ ጻፈው ሲጻፈው እኮ የሚባል ነገር የለም። እንዴው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል።
አንዷ እነዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ እፈራለሁኝ አለችኝ። እዚህ ላይ ሀሳብ ስጡበት። ከመሰራት አንጻር በጣም ብዙ ተሰርቷል ብዬ አስባለሁኝ። ግን ያው እነሱ ለውሸት ሲተባበሩ እኛ ጋር በጣም መንቀላፋት አለ። የደነዘዘ ሰው በጣም ብዙ ሰው አለ። ለማንኛውም ሄዱበት ወንድሞች። ቀጥሉ። የዝምታ ምዕራፍ አትቅሩ። ይሄ እንትንን እንኳን ለመነጋገር እኔ በእስልምና 1400 ዓመት ታሪክ ትልቁ ጠላቱ የእስልምና ኢንተርኔት ነው። ኢንተርኔት የእስልምና እጅግ በጣም ትልቁ ጠላት ነው። መጽሐፍቶቻቸው ታውቃላችሁ 800 ፓውንድ ሁሉ የሚሸጥ መጽሐፍ አለ። ማንም ገዝቶ የሚያነበው መጽሐፍ አይደለም። የነሱን መጽሐፍት ገዝቶ ማንበብ የሚችል ፋይናንሻል ካፓቢሊቲ ያለው ሰው የለም፣ እውነቱን ለመናገር እነሱ ራሳቸው። ለዛ ነው በየመስጂዱ ከሄዳችሁ ትክክለኛ መጽሐፍትን የድሮ መጽሐፍትን ጭራሽ ነው የማታገኙት። እኔ the earliest book እኔ የማውቀው ቤተ መዛግብት ነው፣ የኢትዮጵያ ብሔራዊ ላይብረሪ መጽሐፈ ፉርቃን የሚል እሱም ቁርአን በአማርኛ ተተርጉሞ ነው። ይሄንን ሁሉ ነገር በስካን በምን ተደረገና ኢንተርኔት ላይ ተቀመጠ። ስለዚህ ማንም በነፃ ብራውስ ማድረግ ጀመረ። ስለዚህ አንደኛ በአረብኛ፣ ሁለተኛ በአክሰሲቢሊቲ ወይም ባለመገኘት ማለት ነው። ደብቀው ይዘውት የነበሩትን ነገር ኢንተርኔት መጣና ግልጥልጥ አረገው። ያ ማለት እንዴት መሰላችሁ የምታስቡት? ሜካፕ ያሳበዳት የሆነች በጣም በቃ ሰፈር ውስጥ አለው የምትል ልጅ የሆነ እብድ አልፎ ሲሄድ ውሃ ቢደፋባት እና ልክ ሜካፑ ሲለቅ ምን መስላ ትታያለች? ሙስሊም ጂኒ። በቃ ውሃው ኢንተርኔት አድርጋችሁ ማሰብ ነው። ሁሉም ሰው ምናምን ብሎ አፍጦ ሲያያት ያ ሰውዬ መጣና ድንገት ውሃ ረጫት። ኢንተርኔት ማለት ነው። ሲረጫት ስትታይ ሙስሊም ጂኒ ነች። ያአላህ በቃ እስልምና ያጋጠመው ነገር ይሄ ነው። ዝም ብሎ ተቀባብቶ በሚዲያ በምናምን ተቀባብቶ ኑሮ ያው እንዲርካ ሜካፕ የሚቀቡ ሴቶች ሙስሊሞች ናቸው እያልክ ነው? ተቃውሞ ሜካፕ የሚቀቡ ሴቶችን አሁን እኮ ውሃ ሲደፋባቸው እያሰብኩ ነው። ጂኒ ሴጣን ነው የሚመስሉት፣ ሙስሊም ነው የሚመስሉት እያልክ ይመራመሩበት። ያስጠቁር። ታላቁ አያዋጣሽም። ታላቁን ያሰብሽ ሰምተሻል? ከስር ሆነሽ ሜካፕ ተጠቀባሽ መንገድ ላይ ውሃ ደፍቶብሽ ሼክ አደርጋለሁ ይላል። ምን ማለት ነው? ዊግ ምናምን የሚከለክል ሀዲስ እኮ አለ በነገራችን ላይ። ዊግ ማለት አይጠፍርም፣ ይከለክላል። ማንኛውንም ሜካፕ ይከለክላል። ሽቶ መቀባት ግርም እኮ ነው የሚል የሆነ ፈትዋ አይቻለሁ እና ዶደራንት ራሱ አይቻልም እና ሽታ አለው አይደል? አዎ ሽታ ካለው በቃ አይቻልም ማለት ዶደራንት አስበዋል። እና ምን የምንቀበው አረብ ሀገር ሙቀት ነው ምናምን ስትል ይሄ ፓውደር እንዳያልብ የሚያደርገው እሱን ተቀቢ አላላት። ፈትዋ የተሰጠውም ሳውዲ እንደዛ ነው። ለምን አትቀባም? ሶዳ ወይንም ደግሞ ጨው ነገር እሱ ይሻላል። ሎሚ ወይንም ሎሚ ባጃጅ ነው ሻወር የሚወስዱት አሉ። ስማ ሆይ ተዛ ሄደህ ትጠፈነጋለች። ቀላል እኮ ነው። ለመገነዝም አታስቸግርም። ከዛ በኋላ ሳሙናዎች ሽታ ምናምን ስላላቸው ሻወር ሲወስዱ ባጃክስ ነው። ባጃክስ ፋፋ አድርገህ ትታጠባለህ። ስትወጣ አሮጌ ድስት ነው የሚሸተው። ኖርማል ነው። ጥሩ ከሸተትክ ነው። ሶሪ ቱ ሴይ ዲስ ሶሪ የምር እኔ ኤክስፔሪየንስ ያደረግኩት ሊሆን ይችላል። ታላቁ አይደል ነው። ሌሎቻችሁም
ሽታቸው ደስ አይልም። ባይዘ እነሱ እንታጠባለን ምናምን ይላሉ። ከነሱ ጋር አብረህ ስትንቀሳቀስ ሽታቸው ደስ አይልም። አብሶ ሶሪ ደስ የሚል ሽታ የላቸውም። እኔ ከገጠመኝ ሊሆን ይችላል። አይ ልክ ነህ። አባ እየተማርኩ ነኝ እንደዛ እንትን ይሉኝ ነበር። ሙስሊሞች ግን ሽታችሁን አይሉኝ ነበር። ጠጋ ብዬ መጽሐፌን ይዤ ልማር ፍቅር እና ደግሞ ዋው ሽታችን ብለው እኮ ይመሳሰጡልህ እኮ። እኔ በጣም ነው ያው ሰው የሚጥመውን አህያ የሚጥመው ሰው የሚጥመው እንግዲህ እነሱ የሚጥማቸው የሚያውቁት እነሱ ናቸው። ለግን ፐርሰናል ደስ አይሉኝም ሽታቸው። አይ ነው የክርስቲያንም ድርክርክ ንጹህ ያልሆነ ይኖራል። ሽንት ቤት አጠገብ የሚኖር ሰው ፈስ ምንም ላይ መስለው ይችላል እኮ ያልኩ ያ ስለዚህ ለምደውት ነው። ለነገሩ የሙሐመድን ላብ እየተቀቡ የኖሩ ሰዎች ሶሪ ኤኒዌይስ ብቻ ምንድነው ቅድም ጓ ያመጣው ያፈሩበት ነው የሚለው እና እንትና ማን ነበረ ሶሪ ቃል አብዛኞቹ እስልምናን ሪሼፕ እያደረጉት ይመስለኛል። አስተምሮቱን እየተቀበሉት አይደለም፣ አስተምሮቱን እየካዱት ነው። እስልምና ውስጥ አለን ይላሉ፣ ከእስልምና ግን አስተምሮ ወጥተዋል። ምክንያቱም በአንድ ቁርአን ክፍል ከተከራከራችሁ ትከፍራላችሁ ነው የሚለው ሐዲሱ። ቁርአንም ላይ በተመሳሳይ ሙሉ ለሙሉ እስካላመናችሁ ድረስ አይምን በተከራከራችሁት ወይንም በተለያያችሁት እስካላመናችሁ ድረስ ትክዳላችሁ ነው የሚለው። ስለዚህ በአንድ አያ እንኳን የሚያስክድ ከሆነ አይ ቲንክ አቡ አብደላ ምን ላይ ሰጥቶበታል። ቀደም ያነሳችሁትንም ይሄ ቃል ያነሳውን ኤግዛምፕል ባሌ ሌላ እንዲያገባ አልፈቅድም የሚለው ነው። እንደዛ ማለታችን እንደዛ አለች ማለት አላህ እስከ 4 ድረስ አግባ ብሎት ማግባት አይችልም ካለች የአላህን አስተምሮ ተቃረበች ማለት ነው። ወይንም ደግሞ ያንን የቁርአን ክፍል አይቻልም ማግባት 4 ማግባት አይችልም ብላ ከከለከለችው የቁርአኑን ክፍል ከለከለች ማለት ነው። ለምሳሌ አንድ ሙስሊም አንደኛውን ሙስሊም ሰላት መስገድ አትችልም ብሎ እንደመከልከል ማለት ነው። ባል ሚስቱን ቢከለክልም ግን ኖ ሰላት አይቻልም እንዳሰግድ ብሎ እንደመከልከል ነው። 4 ማግባት ትችላለህ ብሎ የፈቀደለትን ኖ አይችልም እያለች ስለሆነ እሷ ማለት ነው። እና አብዛኞቹ ሴቶች አሁን ላይ ይፈዳሉ ወይ? አብዛኞቹ ሳይሆን ኦቢየስ ነው 99% እሺ አይሉም። ማንኛችንም እናውቀው ነው እሺ የሚሉ ነገር አይደለም። ነገር ግን እዛው እስልምና ውስጥ ያለን ነው ይላሉ። ግን ከእስልምና አስተምሮ ፎር ሪል እንደው እስልምና እውነት ነው ቢባል እንኳን ወጥተዋል። አንደኛ። ሁለተኛ አስፋልት ላይ እንኳን መሀል መንገድ ላይ መሄድ ማትችል ሴት 100 ኪሎ ሜትር ከዛ በታች እንጂ በላይ መሄድ ማትችል 80 ምናምን አካባቢ መጓዝ ማትችል ሴት አረብ ሀገር ሄዳ እየሰራች እንዴ በ1000 ኪሎ ሜትር አቋርጣ የሙስሊም ሴት አይቻልም፣ አይፈቀድላትም። አንድ ቀን ጉዞ ያለ ባህል መህርም መጓዝ እንደዚህ እነኝ ብቻ አይቻሉም። ግን እያደረጉት ነው። ውጪ የእስልምናውን አስተምሮ ወይንም ደግሞ የሚያዘውን ትእዛዙን ጥሰው እየሄዱ ነው። ከሄዱ ደግሞ ይሄ ምንድነው? በመሐመድ አስተምሮ አላመኑም ማለት ነው። አይ መሐመድን አስተምሮ ማስቀጠል ይችላሉ። ይሄ ዘመን ደግሞ አይፈቅድላቸውም። እንደ ታሊባን መጥተው ከቤት እንዳይወጡ ብሎ እስካላገደ ድረስ ማለት ነው። እና ባያፍሩበት አይገርምም ማለት ነው። እንደዚህ አይነት ነገሮችን ባይዘሏቸው አይገርምም። ሽቶ ተቀብታ የምትወጣን ሴት ሽቶ የተቀባይ ሴት ዘሙተኛ ነች ጋነም ትገቢያለች ሚል አዲስ እንዴት ነው የምታነበው? ልክ እዛ ጋር ስትደርስ ታሳልፈዋለች። ይሄ ምናምን ብላ ዘልል ማለት አለባት። የምትቀነደብ ምትኳል እሷ ጋነም ትገባለች እንደዚህ እንትምጨምር ሚል እዛ ቦታ ላይ ስትደርስ ዘልል ብላ የምታልፈው። ባይዞ የኔ ማልመች ብሎ ነው እንጂ እንትናም ልኮልኝ ነበር ቪዲዮ። ሌሎችም እዚህ አሁን ሰሞኑን የተናገሩት ነበረ። በመሐመድ ንግግር እያፈራችሁ ነው እየተሸማቀቃችሁ ነው ብለው እዚህ ቲክቶክ ላይ ያሉትም ተናግረውት ነበረ። ልክ እንደዚህ እሳቸው እንደተናገሩት ቪዲዮ ስራበት ብሎ ልኮልኝ ሰንፌ ነው ያልሰራሁበት። ተሸማቀቃችሁ፣ ሰዎች እንዲሸማቀቁበት እያደረጋችሁ ነው፣ እየካዳችሁ
እናንተ ይሄንን አንቀበልም ወይንም ደግሞ ዳኢፍ ነው ውሸት ነው እያላችሁ ትርጉሙን እየቀየራችሁ ሌሎችም እንዲሸማቀቁበት እያደረጋችሁ ነው። ልጆቻችንም ወደፊት ይሄንን አንቀበልም እንዲሉ እያደረጋችሁ ነው። ሃይማኖት ነው በአንዴ እንደማወጡ እናውቃለን። አልሰማም። ኦኬ፣ አልሰማም ነበር፣ ታፍኖ ነበር። ኦኬ፣ አሁንስ አሪፍ ነው። እንቀጥል። አሪፍ ነው። እንትን ነው ሁርላይን ደውላልኝ ነው። ተው አንተ እፎይ ተውበት አድርግ። ያ ሁርላይን ዘፈን አላቸው ታውቀዋለህ? ሁርላይን ዘፈኖችን ታላቁ ኧረ አላቃቸውም። እስኪ አንድ ሁለት የሁርላይን ዘፈን እስኪ ማኔ አብዙ ቢላሂ ሚነ ሸይጣን ረጂም ረጃጅም ነው። እንትና የሆነ ሰዓት ሲዘፍነው አላየህም እንዴ? እንትና ያሲን ኑሩ ለእኛ ምዘፍንልን የሁርላይን ስለኛ ምዘፍነው እንዲህ ብላ ነው ብሎ እያለው ነበረ። በአረብኛ ሲለው አሪፍ ይመስላል፣ በአማርኛ ስተረጉመው ግን ኮተት አስበሃል። በምድር ላይ ዘፈን ኃጢአት ነው፣ በገነት ውስጥ ሁርላይኖች ይዘፍኑልኛል ብለህ ስትመኝ ነብዩ ራሱ ዘፋኞች ነበሩት። አንዴ አጓይ ሁርላይናት የጀነት ሴት የሚለውን ይበሉልን እስቲ ታላቁ በዜማ ወይ ታላቁ እንደውም እዛ እንትን እያሉ አልነበር? ቅድም የሆነ አቀናባሪ ምናምን ሳይሆን እኮ አይቀሩም። እኔ ጠርጥሬ ያለው ይጋብዙን እስቲ። ይሄ መቼ ነበር? ከአንተ ራስህ ምን ታቀሳስራለህ? ዲቤ መቼ ነበር እኮ? ኧረ አልነበርኩም፣ ማስረጃ አልነበርኩም። አይ ቀጭን ስለሆነ አይመን የድቢው ዱላ ነበር አሉ ለመምታት ስለማይል ሁለት እግሩን ይዘው ይመቱበት ነበር አሉ። አንተ ጥቁር ስለሆንክ ከበሮ አንተ ነበርክ? እኔ እኮ ብቻዬን አይደለሁም ሲጀመር። ብቻዬን አልነበርኩ፣ ጂኒዎችም አብረውህ ነበሩ። አረ እንደዛ ማለት ያደረገ ስናወራ እኮ ብቻዬን አይደለሁም ካለ አይደለም እርሱ አንተ ስለ እሳቸው እንደዛ ሲሉ ዱላ ነው ሲሉ አንተ ስደግፈኝ ነው ብቻዬን አይደለሁም ያልኩት። እኔ ደግሞ ወንድም ጋር ሼክ ካለ ብዬ ነው። አረ የለም አሁን የለም። ድሮ ነበር ማለት ነው። አየህ አይደለ? አሁን የለም ካለ በቃ እንዴ ድሮማ ብራዘር አልነበር እንዴ? አሁን ነው እንጂ። ቆይ ግን አሁን የምር ሙስሊሞቹ ሙስሊም ጂኒ ቢያዩ ሊደነግጡ ነው። ልክ ከእንቅልፋቸው ሲነቁ የሆነ ጂኒ ሄሎ ብራዛ ቁም ነገር። እኔ አይመንን አንድ ጥያቄ ልጠይቀው ማለት ነው። ማለት ጂኒዎች ምናምን በእስልምና የሙስሊሞች ቂጥ ላይ ይነፋሉ፣ ጸጉር ይነቅላሉ፣ የቂጥ ጸጉር ምናምን የሚል አለና አረ አይጨርሱት በእግዚአብሔር አጨርሷል። እሱ ነገር አቀማቸው ያውቃል ካፊሮች። እኔ ጋር የለም እንግዲህ። አመሰግናለሁ አይመን ስለጠራኸኝ። መልካም ምሽት ይሆንላችሁ። እሺ ሚስራዬ እግዚአብሔር ይስጥልን፣ በርቺ። ቀጥሉ እፎይ። ታፍኗል ድምፁ። ቀጥሉ እፎይ። ይሰማል ነው ከኔ ጋር ብቻ ነው ተቆርጧል? ይሰማል። ታላቁ እንትና ማነው ጓ መሰለኝ ጂኒዎች የሙስሊሞች ቂጥ ላይ ይነፋሉ ሲል የሰማው መሰለኝ። ከዛ ኔትወርኬ ለምንድን ነው የጠፋው? ነፋበት እንደ ኔትወርኬ ላይ። አይ አጋጥማችሁ ያውቃል ወይ እያልኩ ካፊሮችን እየጠየቅኩ ነበር።
እንደሱ አይመን ዝም ብሎ የሚፈሳው ለዛ ነው እንዴ? ኧረ ይተው። ባለፈውም እግሬን አጥቦ ጨምቆ ላኩኝ። አሁን ደግሞ በቤቴ አይመን ምንድነው እሱ? ድቁና ስትማር ትገረፍ ነበር፣ ፈስ ትፈሳለህ። ኧረ ስህተት የሆነ መረጃ፣ ዳይፍ የሆነ መረጃ። ምናልባት እንደውም እኮ ፈሱን ከፈሳ አንድ በሶላት ላይ ተቀባይነት ስለሌለ የግዴታ አማሮህ ነው መሰለኝ ወደ ክርስትና የመጣ። ዳይፍ የሆነ መረጃ ነው። ይሄን አልቀበልም። ኤክስፒሪየንስ ያደረገው እንግዲህ እንገረን። አይ ጓ ጥያቄዎትም ትክክል አይደለም ትላለህ። አረ እንደዚህ የሚባል የለም። በነገራችን ላይ ይሄ ወደ አህያ ይቀየራል የሚለውንና ይህን ሀዲስ እኔ በጣም ነው ብዙ ሙስሊሞችስ መጠየቅ እፈልጋለሁ። ማለት ሴጣን እንዴት ነው የሚፈሳ? ፈስቶባችሁ ያውቃል? እኔ ብዙ ጊዜ ተግጃለሁ። እንግዲህ አፈንድጃለሁ። አንድ ታሪክ አለው የሚነገር እንደውም አንድ ታሪክ አለው ሊበሱ የሚነገር ሺዎቹ የሚቀልዱባቸው ኢማሙ ቀና ብሎ ወደ አህያ ተቀየረና ሰዎቹ እንዳለ ቂያማ ወረደ ብሎ የሚሰግዱት እንዳለ ተበተነ የሚል የስኒውስ ዘገባ አለ እንደሱ የሚል። አይ ያም ሆነ ይህ ጓዬ ደህና አሪፍ ተረት ነች። ምንም እንዴ የሚባል የለም ሲጀመርም እና እንትን አይበሉ። እንደ አይነት ጥያቄ ደግሞ አይጠይቁኝ እኔን፣ ሌሎቹን ወይ ኤክስ ሙስሊሞች ጠይቁ። የእስልምና አስተምሮ እኮ በጣም ጽድት ያለ ነው፣ ንጹህ የሆነ ነው፣ የተጠራራ ነው። ክርስቲያኖችን አጋዥ ወዳጅ አድርጋችሁ አትያዙ፣ እነሱ የተረገሙ ናቸው፣ አላህ ያጥፋቸው ምናምን የልና ክርስቲያኖችንና አይሁዶችን ይረጋግምና አጋንንትን፣ ሰይጣንን፣ እባብን ግን ወንድም ያስብላል። ጥርት ያለ ነው እስልምና ትምህርት፣ የተጠራራ ነው። ለማንኛውም በድጋሚ እንኳን ከእንደዚህ ያለ ማለት አጋንንትን ወንድሜ ከማለት በጣም ባይዜ ስለ አጋንንት የሚነገሩ ነገሮች በጣም የከፉ ናቸው፣ እስልምና ላይ ያሉት ማለት ነው። እንዲያረጋል ተብሎ የሚነገርለት አጋንንት በቃ የሙስሊሞች መጫወቻ እኮ ነው ማለት በቃ ጥባ ጥቤ ነው የሚጫወትባቸው አጋንንት ሙስሊሞች ጋር እና ከእንደዚህ ያለ ስርዓት ውስጥ ነው ወንድሞቻችን የወጡ። አጋንንት ከሚጫወትበት ህዝብ ውስጥ ነው የወጡት። ደግሞ ይውጫወትብናል ብለው ከሚያምን ማለት ነው። ያም ደግሞ እምነቴ ነው፣ አስተምሮዬ ነው፣ ዶክትሪን ነው ብሎ ከሚቀበል ህዝብ ነው የወጡት እና በጣም ይሄ በጣም መታደል ነው፣ ትልቅ ነገር ነው እና እንኳን በድጋሚ ያወጣችሁ ከእንደዚህ ያለ ነገር ቀጥሉ። እንዴት ናችሁ? ሰላም ክርስቶስ ከእናንተ ጋር ይሁን። እንኳን ወጣችሁ ከእስልምና ከዛ እምነት ወደ ክርስትና ወደ ትክክለኛ እውነት እንኳን መጣችሁላችሁንም የመጣችሁላችሁ። ግን ምን ልፈልግ ይመስል አብዛኛውን ጊዜ ቲክቶክ ላይ እያሰለሙ ምናምን ነገር ያስመስላሉ አብዛኛውን ጊዜ። ግን ካያችሁ ማለት ሁሉም ሰው ሊታዘበው ይችላል። እኛ ጋር ክርስቲያኖ ነው የሚመጡትና ቲክቶክ ላይም ሆነ ሌላም ቦታ እኛ ጋር ክርስቲያን የሚሆኑትና እነሱ ሙስሊም የሚያደርጓቸው አንድ አይደሉም። ምንድነው እኛ ጋር ክርስቲያን ሲሆኑ የምርም ክርስቶስን ስለምናስረዳቸው የምርም ተምረው ነው ክርስቲያን የሚሆኑትና እነሱ ጋር ካያችሁ አንደኛ ቁጭ ብሎ አንድ ኡስታዝ ይገባል። ኡስታዝ መስለም ፈልጊያለሁ ይላል። ዝም ብሎ ሻሃዳ ይዟል። የት ድረስ የሚታወቀው ነገር የለም እና ዝም ብሎ ሙስሊም ሊሆን ይችላል ምን ሊሆን ይችላል ምናምን ነገር እና ተመልሶ ይመጣል ማለት ነው። ምንም የትም አያውቀውም። የት ድረስ አይታወቅም። ዝም ብሎ ብቻ ሻሃዳ ይዞ መላክ ነው በቃ። ከዛም በኋላ እነሱ በሚሉት ልክ ሰው እስቲ ቢሰልም እስካሁን እኮ እነሱ በሚሉት ልክ ከሆነ ቁጥራችን ይቀንሶ እነሱ በልጠውን ነበረ። እነሱ በሚሉት ልክ የሚያሰልሙ ከሆነ ማለት ነው። ግን ደግሞ ይሄ ውሸት እንደሆነ የምታውቁት እዚህ ጋር ነው።
እነሱ በዚህ መልኩ ነው የሚያሰልሙ ሰዎችን። እና ደግሞ ኢቨን የሚታወቅ ሰው እንኳን ሲያሰልሙ እስቲ አንድ የቀረ ንገሩኝ፣ ጤነኛ ሙስሊም እስቲ ከነሱ ጋር የሆነ ቲክቶክ ላይ ያሰለሙት ማንም ሰው የለም። ይሄ ውሸት ነው ማለት ነው። ለምሳሌ ከዚህ በፊት ትሬንድ ሆኖ ነበር፣ ሙሐመድ ብለህ ጥራኝ ምናምን መጥቶ ነበረ። እሱም ምን አለ? አይ እኔ ተመለስኩ አለ ተመለስኩ አለ። ስለዚህ የሄዱት ራሱ ትንሽ ቆይተው አይቆዩም ይመለሳሉ። እስቲ አንድ ጤነኛ ሙስሊም አንድ ደግሞ አለ አይደል ይህን ሰሞን 72 ሚስት ማግባቴ ጥሩ ነው እያለ ሲናገር የነበረ አለ። እሱም እንደዚህ ቆይቶ ያው ጤነኛ ሙስሊም አይደለም። እሱም ሐዲስ ላለመቀበል ያመነታል፣ ተፍሲር አልቀበልም ይላል ምናምን ነገር የቁርአንዮችን ሙድ ነው የሚያራምደው። ጤነኛ ሙስሊም የላቸውም። ለምን? በቃ ትክክለኛ ነገር አያረጉማ። በትክክለኛ አስተምሮ አይደለም ሰው የሚመልሱት። እንደዚህ ዝም ብሎ በቲፎዞ ነው አላህ አንድ ነው ምናምን አይደል። ሲታይ ለካ ተሰብስቦ ነው አንድ የተባለው። ምክንያቱም የሆነ ድንጋይ ሰብስባችሁ ከመራችሁ ይሄ አንድ ነው ክምሩ ብትሉ ክምሩ አንድ ሊሆን ይችላል፣ ግን ከተለያየ ነገር ቆራርጣችሁን የሰራችሁት። ይሄን ነገር ለሰው አይናገሩም ነበር። የ99 ነገሮች ውቅር እንደሆነ አይናገሩም ነበረ። አሁን ግን ታወቀ መጽሐፋቸው ሲመረመር። እነሱ እስልምና መቼ ነው ገባ የሚሉት? ቢያንስ ሙሐመድ በነበረበት ሰዓት ሰሃቦቹ ኢትዮጵያ ተሰደው ከዛ ጊዜ ጀምሮ ነበረ ይላሉ። 1400 ዓመት ብንይዝላቸው በ1400 ዓመት ውስጥ ከ30 መጽሐፍ በላይ ራሱ አልተረጉሙም። የእስልምና መጽሐፍትን አልተረጉሙም፣ እንዳለ በአረብኛ ነው። በቃ 30 አይሙሉም የተረጉሟቸው ማለት ነው። የእኛን እስቲዩ ክርስትናን እስቲ የትኛው የክርስቲያን ሀገር ነው ያልተተረጎመ መጽሐፍ ያለው? ግብፅ ብትሄዱ በአረብኛ ነው፣ ግብፃውያን አረብኛ ስለሚናገሩ። አሜሪካ ብትሄዱ በእንግሊዝኛ ያለ ኢስተርኖች ማለት ነው። እኛ ጋር ኢትዮጵያ ላይ ብትመጡ በግዕዝ በአማርኛ ነው መጽሐፋችን ያለው። ለምን? እኛ እናፍርበትማ፣ እምነታችንን እንተረጉማለን፣ መጽሐፍቶቻችን ለህዝቡ እናቀርባለን። እነሱ ግን 1000 ምናምን ዓመት ተቀምጠው አንድ መጽሐፍ ሳይተረጉሙ በኃይለሥላሴ ጊዜ ነው የመጀመሪያ ቁርአን ራሱ የተረጉሙት ማለት ነው። እና ይሄ ምንድነው? መጽሐፋቸውን ቢተረጉሙ ሰው ጥሎ እንደሚወጣ ስለሚያውቁ እነሱ መጽሐፋቸውን አይተረጉሙ፣ በአረብኛ ያጭበረብራሉ። ከዛም በኋላ ህዝቡን ደግሞ ለማስለም ይፈልጋሉ። የንጽጽር ጎራ አሁን ካያችሁት በእነሱ ለሁለት ተከፍሏል። አንደኞቹ እነዚህ ቲክቶኩን ዶሚኔት ያደረጉት ወይም የተቆጣጠሩት ናቸው። አንደኞቹ ደግሞ ከነሱ ጋር የነበሩ ጥላው የወጡ ናቸው። ከነሱ ጋር ጥላው የወጡት ካያችሁ የሆነ ጊዜ ግርግር ተነስቶ ነበረ። አንደኛው አንዱን ኡስታዝ ውሸት ይናገራል፣ ያ ልጅ ዳይፍ ሐዲስ ይጠቅሳል ሲል 18 ዓመት ያልሞላው ልጅ እንዴት ትናገራለህ ብሎ እንደውም አስወርደውታል። አንድ ላይ ያሉ ዳይፍ ሐዲስ እንደሆነ እያወቀ ጸጥ ብሎ አጨብጭቦ ሲጣሉ እውነቱን አወጣ። ዳይፍ ሐዲስ ይጠቅሳል ብሎ እውነቱን አወጣበት ማለት ነው። እንዲህ ነው። አሁን ካያችሁ አንዱም ተለይቶ ወጥቶ ያው እያጭበረበሩ ነው፣ ውሸት ነው፣ ዳይፍ ሐዲስ እየጠቀሱ ነው የሚያስተምሩት፣ አንድ ሳሂህ አይጠቅሱም እያሉ የራሳቸው ኡስታዞች ራሱ ላይቭ እየገቡ እየሄዱባቸው ነው፣ ውሸት ነው የሚያስተምሩት እያሉ ማለት ነው። ስለዚህ ይሄ በጣም እያጭበረበሩ ስለሚያሰልሙ ትንሽ ቆይተው እንደተጭበረበሩ ሲያውቁ ልጆቹም ይወጣሉ፣ አይቆዩም። እና ምንም ቁጥር የማይጨምሩት ለዛ ነው። ምንም ቁጥር የሚጨምሩት በልጅ ካልሆነ ያው 4 ሚስት ያገባሉ፣ 20 ልጅ ይወልዳሉ። እንደዛ ካልጨመሩ በስተቀር በትምህርት የሚያሰልሙት ሰው የለም። በትምህርት ማንም ይሰልም የለም። የሰለሙትም እየወጡ ስለሆነ ማለት ነው። ስለዚህ ይሳክስ ነው። እነሱ አሰለም በየቀሩ ላይቭ ላይ እያቸው እስቲ ሙስሊሙም አካውንት የከፈተ ይገባል። በአንዱ ሙስሊም በ4 አካውንት እየመጣ ሻሃዳ ይይዛል። ቁጥር ጨመር ይላሉ። እነሱ በሚሉት ልክ ቁጥር ጨምረው ከሆነ ሻሃዳ በሚይዘው ልክ ላይቭ ላይ ቁጥር እየጨመረ ከሆነ እኛ ተበልጠናል ማለት እኮ ነው። ቁጥር በእነሱ በሚሉት ልክ ከሆነ ግን ወፍ ነው፣ ውሸት ነው። ግማሹ ተሳስቶ እውነቱን ያወጣል። ወላሂ ይላል መሀል ላይ እያባረቀበት። ስም ማን ነው ሲባል አብዱ ይላል። እውነትህን ነው ይላል። አዎ እውነቴን ነው ይላል። እየተዋረዱ እየወጡ ነው። እና ክርስቲያኖች የኛ ግን እንግዲህ እንደምታዩቸው ናቸው። እንግዲህ አይመንም ማሂርም ዲያቆን ናቸው። አይመንም ማሂርም ዲያቆን ናቸው። እዛ ግን አይደለም ገና ኡስታዝ ሊሆኑ ትክክለኛ እንኳን ሙስሊም ሳይሆኑ ገና በ3 ወራቸው ነው ተመልሰው የሚወጡት ቀጥታ ማለት ነው። ስለዚህ ይሄ በጣም ትልቅ ማጭበርበር እየተሰራ እንደሆነ የምታውቁት እዚህ ጋር ነው። የኛ ግን እውነታውን አሳውቀን ነው አስተምረን ነው። እንደነሱ ዝም ብሎ ገብቶ ሻሃዳ ይዙኝ እሺ ላይ በል በቃ ውጣ አለቀ እንደዚህ የለም። አስተምረን 5 የማርያም ሚስጥራት የሚባሉትን አስተምረን በደንብ ነግረን ነው ክርስቲያን የምናደርጋቸው። እና ይሄ በጣም ማወቅ አለባችሁ ለማለት ነው። እና ከዛ ከጨለማ እምነት የወጣችሁ እንግዲህ እግዚአብሔር ያጽናችሁ እላለሁ። ያው እዛም ያላችሁ ኑ፣ ያው የውሸት ሐሰተኛ ስለሆነ ቀጥሉ። ያ በነገራችን ላይ የእስልምና ቁጥር ጨመረ ካሉ እስልምናን እየተቃወሙት ነው። ድጋሚ ማለት ነው። ድጋሚ ጨመረ ካሉ እየተቃወሙት ነው። እንዴት ነው የሚቃወሙት? ሰው ሲወለድ ሙስሊም ነው ይሉን የለ እንዴ?
የዓለም ሕዝብ እኮ በሙሉ ሲወለድ ሙስሊም የሚሆነው እንዳለ አይቆጠርም ማለት ተምታታ ማለት ነው። አይመጣውም ራሱ ጨመረ የሚለው ኤንያውስ እብድ ካልሆነ ጤነኛ ካልሆነ እብድ ካልሆነ በስተቀር ጤነኛ አይምሮ ያለው የሚያገናዝብ የሚያስብ ሰው ወደ እስልምና አይገባም። አሁን ወጥተዋል ስንላችሁ ኢቭን አሁን ያሉት ራሱ ወጥተዋል ብለን ቅድም ተሸማቀቁበት ሲባል ነበር አለ። እስኪ ሌላ ኡስታዝ ላሰማችሁ ስሙት። ይሄንን ነኖች ወልዐያዙ ቢላሂ ተዓላ ከዚህ ጋር የሚያያዙ አንዳንድ ኑከቶች፣ ቀልዶች የሆኑ መሳቂያ ጆክ ነገሮችን እዚህ ላይ ብላ የሚያስገቡ አሉ እና ንግግሩ ወደ የቁርአንን አሕካም ላይ ጥርጣሬ ወደ መጣል የሚሄድን አይነት ንግግር የሚናገሩ ሰዎች አሉ። በጣም ከባድ የሆነ ንግግር ማለት ነው። ያኔ ቁርአን ላይ እንደዚህ ያለ ሲባሉ ግን እኮ አንዳንዶች ግን እኮ የከተቡት እኮ ወንዶች ናቸው የሚሉ አሉ። ወንዶች ከተቡት ሴቶች ከተቡት አሁን መክተቡ ጉዳይ ሳይሆን በዚህ ጫና ላይ ሸክ ጥርጣሬ ማስገባት ማለት ሁሉም ቁርአን ላይ ሸክ ማስገባት ነው። ምንም እንትን የለው። ስለዚህ ሁክምን እስከ መናድ ወይም እስከ ኢንካር እስከ ማድረግ የሚያደርስ የውስጥ መጥፎ ፍላጎት ኩፍር ላይ ነው የሚጥለው። አላህ ይጠብቀን። እዛ ጋር ከደረሰ ከኢስላም ያስወጣል። ሁክሙ ሸርዕ ነውና هذا حكم الشرع حكم الشرع መውደድና መቀበል ግድ ስለሆነ ጥላቻም ቢሆን ለዚህ ሁክም አለማሳደር ወይ ደግሞ ይህንን ሁክም መጻፍ የሙስሊም ባህሪ እንዳልሆነ እንዲያውቁ ነው። ሴቶች ጋር እንግዲህ ሴቶች ይህንን የቁርአን ክፍል አይቀሩትም። ሙላ መቅረት የሚደብራቸው ክፍሎች አሉ። አንዳንድ 2 2 3 3 4 4 አግቡ የሚለውን ኢቭን ኢፍ ወጥተው በአደባባይ ሲናገሩ ሰምታችኋል። እኔ ባሌ እንዲያገባ አልፈልግም። ኢማጂን ከጥርጣሬም አልፎ መቃወም ነው። እቺ ሴትዮዋን እስላም ነኝ ትላለች። ሌሴ ቅድሜ ያሳየኋችሁ ያቺ አውቶሞቲቭ እንትን ያላት እኔ ቤት ላይ ያለና ቪዲዮ አይ ቲንክ እዚህኛው አካውንቴ ወይ እዛኛው አካውንቴ ላይ ያለ እና አሁን ካፊር ነች እንደዚህ ብለው የተናገሩት እንዳለ እስልምና ላይ ያሉ ጠምጥመዋል። ምናልባት ይሰግዳሉ፣ ይጾማሉ፣ ግን ሙስሊም አይደሉም። አይቀበሉትም ይህንን ቁርአን ክፍል። መቼም ቢሆን እሱ እንዲያገባ አልፈቅድለትም እና ይለሳለሱና አይ በቃ ችግር የለም አንቺ እኮ ካልፈለሽ እንደዚህ ብለሽ መፍታት ትችያለሽ ነው አለማምጠው ነው ያዟቸው። ይሄ በጣም አደገኛ። አሁን ሲናገሩ ኡስታዝ ሁለተኛው ሰው ሲሰማሽ ምንድነው በቃ ጥርጣሬ ካስገባ ሁክም የተሰጠበት ለዛውም ሸሪዓዊ ጉዳይ ሆኖ አንድ የቁርአን ክፍል ላይ ጥርጣሬ ካስገባህ ሙሉ ቁርአኑን እንደጣልከው ነው የሚቆጠረው ሙሉ ዘሁር። ስለዚህ ነን ይላሉ እንጂ ያውን አፕዴት እያደረጉት ነው ያለው። ፎይ ትክክል ነው። እነሱ እኛ እስላም ነን ይላሉ እንጂ አይደሉም። ወጥተዋል። በትክክለኛው በእስልምና መሰረት ወጥተዋል። ብዙ ሰዎች ብዙ የማይቀበሉት ነገር አለ። ለምሳሌ እናትህን ጥላ ይልሃል፣ አባትህን ጥላ ይልሃል። አባት ልጁ መጥላት አለበት። ሰላሙ አለይኩም ሲል የልብ ወዳጅ አታርገው ካፊር ከሆነ ይልሃል። ይህንን እኔ ልቀበሉ አልችልም ካልክ ቸው አትቀበልም። ማንኛውም ጤነኛ አይምሮ በ21ኛ ክፍለ ዘመን አይቀበለውም። ለምን ልጅ እናቴ ካፊር ክርስቲያን ሆነች ወይ ልጅ እንትን ሆነ ብላ እምቢ ቢሉ ለዛ ሰውዬ የልብ ወዳጅ ማድረግ ይሄ ጥላቻን አለማሳየት የታዘዘውን ነገር አለማድረጋቸው ቁርአን ላይ እስካለ ሁክም ከተሰጠበት አንተ ካፊር ነህ ይህንን ማታረግ ከሆነ አንተ ካፊር ነህ ይህንን ማትተገብር ከሆነ ኦኬ። ምክንያቱም እንግዲህ አስቡት እናትህን ከዛ አጋንንት ደግሞ ወንድሜ ነው ትላለህ። በተመሳሳይ ሰዓት ደግሞ የሰለሙ አጋንንቶች ጋኔኖች እነሱ ወንድሞቼ ናቸው እህቶቼ ናቸው ትላለህ። እናትህ ግን አሰላሙ አለይኩም ስትል ወአለይኩም ሰላም ላንቺ ብለህ ዝም ትላለህ። የፈጣሪ በረከትና ረድኤት እንዲወርድበት አትመኝም። ከቻልክ እንደ መሐመድ ና አለይኩም ትላለህ፣ በላይ ወረድባችሁ ትላለህ። አጋንንትን ደግሞ እንደሚለው ትላለህ። ይህንን የማትከብር ከሆነ ከእስልምና ወጥተሃል። አሁን አንድ የሚተገብር ሙስሊም አለ? የሉም። አሁን እዚህ ሚዲያ ላይ በተለይ የሉም እንዳለ ቀን በቀን ሐዲስ እንደካዱ ቀን በቀን ቁርአን እንደካዱ በጣም ብዙ ቪዲዮዎች አሉ። ሰው እንደ መስራት ያለብንና ቪዲዮን ነው እንጂ የምታያቸው ሙስሊሞች ጠቅላላ በአቅራቢያችሁ የምታውቋቸው አሁን ለምሳሌ ሴቶች ባሌ እንዲያገባ አልፈልግም ይላሉ አይደል? ግን እስላም ናቸው። እነሱ ቢወጡ ነው የሚሻላቸው እውነቱን ቢፈልጉ፣ ሙስሊም አይደሉም። ይህን ለማለት ነው። ቀጥሉ።
ቀጥሉ። እነ ታላቁ እፎይ ካላችሁ ቴንኪው። ዋናው ነገር ምንድነው? እናንተ ድነት እንድታገኙ ነው እኛ ፍላጎታችን። እውነት መርምሩ፣ ከስሜታዊነት ውጡ፣ እሱ ላይ ፎከስ አድርጉ። የእኛም ልጆች ይሰማለሁ ትሰማለህ። የእኛም ልጆች ምንድነው እሱ ዋናው እነሱ ጋር እንደዚህ አይነት አለ እንደዚህ አይነት አለ የሚለውን የማሳየት ብቻ አይደለም ዓላማችን፣ የተከፈለላችሁን እንድታውቁ ነው። የተከፈለላችሁ ዋጋ ምን ያህል ታላቅ እንደሆነ እንድታውቁት ነው እንጂ እዛ ቤት ያለን ዝተት ወይንም ቆሻሻ በማውራት ኢንተርቴን አድርገን እንድንበተን የሆነ እንደ መዝናኛ ሲኒማ ገብተህ ኢንተርቴን አድርገህ ኢንጆይ አድርገህ ተዝናንተህ እንደምወጣው እንደዛ ተዝናንታችሁ እንድንበተን አይደለም ዓላማው። ኦኬ፣ ምን ያህል ቢወደን ነው ጌታ ይህን ያህል በክርስትና ውስጥ ሳናውቀው እንኳን ክብር ሳንሰጠው የተቀመጠ ነው ብላችሁ የሚገባውን እንድታደርጉ ነው እንጂ ያወራናቸው የተሳሳትንባቸው ሊያስቁ ይችላሉ፣ ግን የሚያሳዝኑ የሚያስለቅሱም ናቸው። ወገኖቻችን ባለማወቅ ምን ያህል እየጠፉ መሆኑን ስናይ ሊታዘንላቸው ሊለቀስላቸው የሚገባም ነው ማለት ነው። መለስ ብለን ደግሞ ለእኛ የተከፈለልንን እያሰብን ምን ያህል ማክበር ባለብን መጠን ፈጣሪን እንዳላከበርን እሱንም እንድናስብ ነው እንጂ የነሱን አስተምሮ ባነበብን ቁጥር ቶክሲክ ነው፣ ለኛ ጠቃሚ አይደለም። መጽሐፍ ቅዱስ ቁጭ ብዬ ባነብ በእውቀትም እዳብራለሁ፣ በአይምሮም እታደሳለሁ፣ በመንፈሴም የተሻለ ወደ ፈጣሪ እየቀረብኩ ሄዳለሁ። እስልምናን ባነበባችሁ ቁጥር እየበከላችሁ እየመረዛችሁም ሊሄድ ይችላል፣ የምታነቡን ነገር ጤናማ ነገር ስላልሆነ እዚህ መተን እንደምናወራው ብቻ ላይሆን ይችላል ማለት ነው። ባነበብከው ቁጥር ለጸሎት እያነሳሳ ስጋው ደግሞ እንድትቀበል እያበረታ ክርስትናዊ ሕይወትን በደንብ እንድታሳድግ ከማድረግ ይልቅ ኢዘርዌ ሊታገልህ እንደሚችል ማወቅ አለባችሁ ማለት ነው። ስለዚህ እዚህ አምጥተን ስናወራው ዝም ብሎ ኢንጆይ እንደምታደርጉት ወይም ደግሞ ተዝናንታችሁበት እንድትሄዱበት ብቻ ሳይሆን ይሄንን ቆሻሻ ነገር ባነበብን ቁጥር አይምሯችንን ደግሞ የሚያጠራልን ያስፈልጋል ማለት ነው። ይሄን የቆሻሻ ያነበብነውን የሰማነውን የሚያጠራልን ቅዱሱን ወንጌል ልናነብበት ደግሞም ልንታደስበት ይገባል ማለት ነው። ዝም ብለን ስቀን ተሳስቀን የምናልፈው አይደለም። ዋናው ይሄ ነው። ሰዎቹ ተሟሙተውም በዚህም በዛም ብለው ዋሽተውም ቢሆን ሃይማኖታቸውን ለማጽናት ለማቆም ምዕመንን በየትኛውም ባገኙት ሁኔታ ሁሉ አታለው አጭበርብረው ማቆየት ነው ይፈልጉት። የነሱ ጥንካሬ ሳይሆን የኛ ድክመት ለነሱ ስኬት ወይንም ደግሞ ለነሱ ሰርቫይቭ ለማድረግ ጠቅሟቸዋል። የነሱ ጥንካሬ ብቻ ሳይሆን ማለት ነው። አይ ነው ኮሚትመንታቸውን አስቀድሜ ብያቸዋለሁ። የሚካድ አይደለም። ኮሚትድ ናቸው ለዛ ላላቸው ነገር ያላቸውን ሰክሪፋይ ለማድረግ ወደኋላ አይሉም። ይሄ ስለተሰሩ በደንብ አድርገው ስለተገነቡ ነው። እኛ ምንድነው በእጅ ያዙት ወርቅ እንደ መዳብ ይቆጠር ምናምን እንደሚባለው እንዳይሆንብን፣ ስለዚህ ያዝነውን ውድ ነገር ጠንቀቅ ብለን ልንጠብቅ ልንይዝ ይገባል። ኬርለስ መሆን የለብንም። እነሱ ለተሳሳተ ነገር የዚህን ያህል መስዋዕት የሚከፍሉ ከሆነ እንዲቀለል ብለን ስናወራው እግዚኦ ምን ውስጥ ነው ያሉት እያልን ስናወራ በዛው መጠን ትክክል ነው ብለው እነሱ ደግሞ የሚያስቡ አሉ።
እኛ ትክክል ነን ብለው አስበው እኛን ደግሞ ምን ውስጥ ናቸው እያሉ ያስባሉ። እነሱም ይሄኔ ሊያስቡም ይችላሉ። ስለተከደነባቸው ወንጌል ማለት ነው። ያ የያዙት ትክክል ነው ብለው ስላሰቡ ይሄንን የማስረዳት እነሱን የማንቃት የማስተማር ግዴታ አለብን። ግን እነሱን ለማስተማር ለማንቃት ከመሄዳችን በፊት አንደኛ በእውቀት እኛ መጠንከር አለብን። አንድ የራሳችንን፣ አንድ የነሱን፣ ሁለት ከዛም ደግሞ እውቀት ብቻ በቂ ላይሆን ይችላል። አካሂድ ማተር ያደርጋል። እንዴት ብንሄድ ነው ውጤታማ የምንሆነው የሚለውን ይሄንን በደንብ ማወቅ ያስፈልጋል። ምክንያቱም የሰዎቹን አካሄድ ካላወቃችሁ ማወቃችሁ ብቻ አይጠቅምም። የሆነ ጥቅስ አውቀህ እዛ ቦታ ላይ እንዲህ ይላል ብትል አካሄዱን ካላወቃችሁ በዚህ በዛ ብለው አምታተዋችሁ ይሸውዷችኋል፣ ሰዎቹ እንደዛ ስለሆኑ። ስለዚህ እያንዳንዱ ውሸትን እንደ እምነት የያዙ ሰዎች ናቸው። ውሸትን እንደ እውነትም የያዙ ናቸው። ያው ከዚህ በፊት ሲክዷቸው የነበሩት ካያችሁ ለምሳሌ መሐመድ በአንድ ሌሊት ከ9 እስከ 11 ሴቶቹ በአንድ ቀን ይገናኛል የሚለውን ሲክዱ ነበረ። ይህንን ሐዲስ ይዘው እኔ ራሱ ብዙ ቀን ሰድበውኛል፣ በዚህ ውሸታም እያሉ ክደውን ነበር። አሁን የመጡት ኡስታዞች ደግሞ እውነት ነው ይሄ ሐዲስ ለምን ትክዳላችሁ እያሉ ቻሌንጅ እያደረጓቸው ነው። አይሻ በ9 ዓመት ተገናኛት የሚለውን ሲክዱ ነበረ። አሁን የመጡት ደግሞ ነው ተገናኝቷታል እያሉ ነው። ሃይማኖቱን የቀየረን ይገደላል የሚለውን አይ ከተዋጋ ነው እንጂ አይገደልም ብለው ሲክዱን ነበር። አይ ይገደላል የሚሉ ደግሞ አሁን መጡ። አይገደልም እንዴት ትላላችሁ? ይገደላል። ሳላውቅ ተሸወድኩ ሚል ካለ የእሱ ድክመት ነው፣ የእሱ ድክመት ይሆናል ማለት ነው እንጂ አሁን ባለው ሁኔታ ማንኛውም እንደ በፊቱ ትሪክ ሊያደርጉ አይችሉም። 2-3 ቀን ላይቭ ላይ እስልምና ላይ ለሚሰሩ ልጆች ላይ ሳምንት ባልበለጠ ጊዜ ውስጥ ቁጭ ብሎ ላዳመጠ ክርስቲያን እስልምና እንዲህ ነው እንደ ብሎ እስልምና ምን አይነት ተራ ሃይማኖት እንደሆነ ማንኛውም ይረዳል። ማክሲመም ሳምንት እስልምና ላይ የሚሰሩ ልጆች ጋር ቁጭ ብሎ ማዳመጥ የሚጠበቅበት ይሄ በሆነበት ላይ አይ ተሸውጄ ተታልዬ እንደዚህ ሆኖ እንዲህ ተፈጥሮ የሚል ክርስቲያን ካለ እንግዲህ የእሱ ድክመት ነው የሚሆነው ማለት ነው። አንዳንዴ በእኛ ድክመት በእኛ ስንፈት የሌሎች ወንድሞችም ስራ እንዳይበላሽ አዳማጮችም ጥንቃቄ ልታደርጉ ይገባል ማለት ነው። እናንተ የምታደርጓቸው ነገሮች ኮመንት ከምታደርጓቸው እስከምትናገሯቸው ነገሮች ዋጋ ያስከፍላሉ። ምክንያቱም እያንዳንዱ በአሁኑ ሰዓት ላይ እንደ ድሮ አይደለም። ታላቁ ቢናገር፣ ታላቁ እስልምና ላይ ስህተት ቢሰራ፣ ታላቁ የሆነ ነገር ቢበላ ታላቁ ብቻ ያለ የሚበላው ዘሆል አብረን ነው የምንመጣው። ታላቁ የሆነ ነጥብ ጣለ ምናምን በቃ ተብሎ የሚታለፍ ነገር አለ። ታላቁ የሆነ ነገር ሲስት ዘሆል አብረው ነው የሚያስመጣው። ኢንተርኮኔክትድ ሆኗል። የምትሰራው አብረህ ነው የምትመታው ማለት ነው። ይኸውን ንጽጽር በሚሰራው ላይ ይሁን ልትሉ ትችላላችሁ። ታላቁ ነጥብ ሲያስገኝ የምንደሰተው አብረን ነው። የታላቁ ብቻ ሳይሆን ስኬቱ ከታላቁ ባልተናነሰ እኛ ደስተኛ እንሆናለን ማለት ነው። ጌን የምናደርገው አብረን ነው። ነጥብ ሲጥል ታላቁ ላይ ብቻ ለሚሆነው እኛም ላይ አብሮ ይመጣል። ምክንያቱም ፖለቲክስ ስለተቀላቀለበት ማለት ነው። እንዲህ ናቸው ንጽጽር የሚሰሩት እንዲህ ነው ተብሎ አብሮ ስለሚለጠፍ ማለት ነው። እናንተ ኮመንት ላይ እናንተ የምታደርጉት እንኳን እናንተ ተራ ነገር ካደረጋችሁ ይኸው የእነንትና ተማሪዎች ይኸው ክርስቲያኖች ሲባል እናንተ የምታደርጉት መጥፎ ነገር እዚህ ጋር ላለው ለእኛ ኢምፓክት ይኖረዋል። ስለዚህ ያንን ዋይዝ መሆን አለባችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ምን ቦታ ነው መገኘት ያለብኝ? ምንድነው ማድረግ ያለብኝ? ያንን በእናንተ ምክንያት ቅዱሱ ነገር እንዳይሰደብ መጽሐፍ ቅዱስም ስለሚል በእናንተ ምክንያት
ቤተክርስቲያን መሰደብ የለባትም። በእናንተ ምክንያት ደግሞ ለሌሎችም እንቅፋት መሆን የለብንም። ኢንቫይት ማድረግ የሚጀምረው እዚህ ጋር ገስት ላይ የምንገባ ሰዎች ሜይ ቢ 1 ሰዓት 2 ሰዓት ተበዛ 3 ሰዓት ገስት ላይ ብንቆይ ነው። እናንተ ዴሊ የምትገናኙት ሙስሊም ወንድም ይኖራችኋል፣ ሙስሊም ጓደኛ ይኖራችኋል፣ ሙስሊም ጎረቤት ይኖራችኋል። እናንተ የምታደርጉት እናንተ ወደ ቤተክርስቲያን ኢንቫይት በምታደርጉት ኢቨን ኢንቫይት ባታደርጉት እንኳን እናንተ ሃይማኖታችሁ ላይ ባለው ጥንካሬ አይቶ ተስቦ ወደ ቤተክርስቲያን የሚመጣው ይበልጣል። እኛ ገስት ላይ ከምንጨቃጨቀው በላይ እኛ ሜይ ቢ ጥያቄ ጭንቅላቱ ላይ መፍጠር እናንተም ደግሞ እስልምና እንዲህ ነው እንደ ብላችሁ ቻሌንጅ ማድረግ እንደምትችሉ ማሳየት ሊሆን ይችላል። ከዛ በላይ ግን ሰዎች ወደ ክርስትና እንዲመጡ ወይም ደግሞ ክርስትናን እንዲወዱ እናንተ ይበልጥ መስራት ትችላላችሁ። ያን የምታደርጉት እንዴት ነው? የእናንተ በዙሪያችሁ ካሉ ከሌሎች ሃይማኖት ጋር ያላችሁ ኢንተራክሽን፣ ሃይማኖታችሁን እንዴት ኤክስፕሬስ ታደርጋላችሁ፣ እንዴት ትገልጻላችሁ፣ እንዴት ደግሞ እንዲሳቡ ታደርጋላችሁ የሚለውን ለእናንተ መተው አለብን ማለት ነው። እሱ እኮ በጣም በቃ እረፍት በሌለው 5 ጊዜ ሲሰግድ ምናምን አንተ ወደን እያመዠገግ አብረህ እየተቀመጥክ ቆይ አሁን ሰላል አደረግ ነው ዝም በል ሲልህ ዝም ትላለህ። ሰዓት ደረሰ እያልክ እሱን ታስታውሳለህ። አንተ ግን አንድም ቀን ቤተክርስቲያን ልሄድ ነው ብለህ አታውቅም። አንድ ቀን ጸሎት ላደርግ ነው ብለህ አታውቅም። አንድ ቀን መጽሐፍ ቅዱስ ላነብ ነው ብለህ አታውቅም። እምነት ምን እንደሆነ እንኳን ነግረህ አታውቅም። ይሄ በጣም ያሳፍራል ማለት ነው። ከዛ ወዲያ እንኳን በአንተ እምነት ሊሳብ እምነት ምን እንደሆነ እንኳን ሳያውቅ ይቀራል ማለት ነው። አብረህ 5 ዓመት 6 ዓመት ቆይቶ ይህ በጣም ከባድ ነገር ነው። ስለዚህ ክፍተቶች አሉ እኛ ጋር። አይ ቲንክ የሆነ ቪዲዮም እያየው ነበረ፣ አሕዛቦች ላይ አሁን መስራት አያስፈልግም የሚል ከሆኑ አባት እያየው ነበር። ይህ ጤናማ ነው ብዬ አላምንም። እንደዚህ አይነት ሪኮመንዴሽኖች ጤናማ አይደሉም። ያውን በአባቶች በመምህራን ሲነገሩ ሙስሊሞቹም ሰሞኑን እዛው ገብተው እየሄዱብኝ ነበር፣ እኔንም የሳቸውን ንግግር እያሳዩ ወንጌል ለዓለም ሄዱ ስበኩ ከተባለ በኋላ ኖ ለአሕዛቦች ወንጌል አሁን አያስፈልግም፣ ከነሱ ጋር የምንወያይበት አለም የራሳችንን ነው የምናስተምረው። እንደዚህ አይነት እንትኖች የሚነገሩ ንግግሮች ኤኒዌይስ ልላችሁ ምንድን ነው ለምን ተባለ ፐርሰናሊ መፍታቸው ነው እንደዛ ማለት። ግን እንደዚህ አይነት ንግግሮች ለፖለቲካ ኦፕን ናቸው። ከዛ ምን ያደርጋሉ? ያመጡና ይኸው አባቶቻቸውም እንደዚህ ብለዋቸዋል፣ እንደዚህ ብለዋል፣ አልሰማ ብለው ነው እንደዚህ ተብሏል የሚል ለፖለቲካ ክፍት የሆኑ ንግግሮች ጤናማ አይደሉም። ከዛ የሚሰራውም ሰውዬ ያንን ሲሰማ ያስጠላዋል። ማለት የሆነ በእርግጥ ለሰው ብለን አይደለም የምንሰራው፣ ግን ሰው ያን ቪዲዮ ዘው አሁን ደጋግሞ ወደ 3 ላይቭ ላይ አየሁኝ። ያን ቪዲዮ ዘው የኔን ፎቶ አስቀምጠው እንደዚህ ብለውታል፣ እንደዚህ ብሏል ምናምን የሚል ኢንተርሳችሁን ይገለዋል። ሰንበዲ ስላላችሁ አይደለም፣ ግን ክርስቶስ አዞናል። ወንጌል ለዓለም መሰበክ አለበት፣ ለአሕዛብም ለሕዝብም ለሁሉ ይሰበካል። ሰንበዲ ለአሕዛብ አሁን አያስፈልግም ወንጌል ስላሉ እናቆመው ነገር አለም፣ ግን ምንም ጥንቃቄ ማድረግ አለብን ነው። እንደዚህ አይነት ንግግሮች ዋይዝ መሆን መቻል አለብን። ከኮመንታችን ጀምሮ ጥንቃቄዎች ማድረግ አለብን። ነገሮች ሊቆራረጡ እንደሚችሉ ማንኛውም ደግሞ ሲለቀቁ መረጃዎች አውት ኦፍ ኮንቴክስት፣ ለምሳሌ ፕሮቴስታንቶች ሰሞኑን ራሱ ከለቀቁት አሁን በቅርብ ያየሁት ቅድም ላይቭ ላይ እዚሁ ያየሁት ነበረ እና በጣም የገረመኝ ይህንን አሁን እንዴት እንደቆረጡት ይታያላ። እና ይህንን እንዴት ይታያል? ይታያል እፎይ? አዎ ይታያል። ያ ስለዚህ ምንድነው ሙሉ የመስማት የ30 ሰከንድ የ10 ሰከንድ ምናምን ይቆርጡና ብዙ ጊዜ ላይ እንደዚህ ገጥመውኛል። ቫይራል የወጡ ቪዲዮዎች ከዚህ በፊት አንዴ ስላሴ ላይ የ15 ሰከንድ ቆርጠው እንትን ይሏትና ከዛ ጋይተው እንትን ይሉታል። እንደዚህ አይነት ነገሮች ጤና። ስለዚህ አስ ክርስቲያን ምንድነው ማድረግ ያለባችሁ? ሙሉን መስማት። ለምሳሌ ላይ አሁን ላይቭም ገብተውበታል፣ ፕሮቴስታንቶቹም ቪዲዮ ለቀውታል።
እኔ ንቄ የተውኩት አቀናብረውት አሁን የኛዎቹ ለቀው ስላየሁት ነው። ምንድነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ምንድነው? ምንም ችግር የለውም እኮ አዳምን እግዚአብሔር በእጆቹ እንደፈጠረው መቃቢያን ላይ ይናገራል አለች። ይላል አለች፣ ይበላል አልኳት። ምንድነው? ትልቅ ፖይንት እንዳገኛችሁ ፕሮቴስታንቶችም ቆርጣችሁት፣ ከዛ ሙስሊሞችም ለቀውታል። ላይቭ ገቡበት ማለት መቃቢያን ላይ ስላለ ነው። ፕሮቴስታንቶች ኢሳያስ ላይ አለ እኮ፣ ዳዊት ላይ አለ እኮ፣ ኢዮብም ብሎታል እኮ። እኔ ጭቃ ነኝ በእጆች ሰሩኝ ብሏል እኮ ኢሳያስ። መቃቢያን ላይ ብሏል። ሰው ይበላዋት ነው። መቃቢያን ላይ አለ ስለተባለ ነው። ኢሳያስ ላይ አለ፣ ዳዊት ላይ አለ፣ ኢዮብ ላይ አለ። ኦኬ እንቀጥል። እና ነው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። መቃቢያን ሳልስ ላይ ኮላን ሳለ ነው እግዚአብሔር እነሱ እዚህ ድረስ ነው የለቀቁት። የኛዎቹ ኔክስት ተመለስ እዛ ቪዲዮ ላይ እና ኮሜንቱን ክፈተው አንዴ። ማን ኮሜንት እንደሚያደርግ የግሎሪ ፖስት ላይ ማለት ነው። አይ ቲንክ ክርስቲያኖች ናቸው የለቀቁት። ክርስቲያኖች ነው የለቀቁት። አሁን የቅድሙን አላውቀውም አካውንቱ። ኦኬ እሺ፣ ግን ያሳያሉ። ችግር የለም። ኦኬ ኔክስት አንተ ታሳየዋለህ። አሁን ቅድም እንትስ መጥቶልኝ ነው። አይ ቲንክ አሁን በቅርብ ነው የተለቀቀው። 2 ሰዓት ላይ ነው የተለቀቀው መሰለኝ። ሙሉን እንስማ ወይንስ እዛው ላይ ታየዋለህ? ችግር የለውም። ምንድን ነው ፖይንቱ? አሁን ይሄ ምንድን ነው የሚያስቅ ነገር አለ እንዴ? እንደዚህ ይላል ሰው ይበል። ምንድን ነው ፖይንት? ምንድን ነው ነው መጽሐፍ ላይ እንደዚህ ይላል ሰዋት ይበል እና ምን ሆነ? ከዛ ወዲያ የምፈጥረው ቴዎሎጂ ምንድን ነው ነው? መጽሐፍ ቅዱስ ላይ እንደዚህ የሚላል ሰው ይበል፣ ግን ምንድን ነው ፖይንት? ስህተት ነው አይደለም? ወይንም አርጉመንት አለው ይሄ ነው እዛ ላይ አይደል? ከዛ በኋላ ኔክስ አርጊው ምታር። ለምሳሌ እግዚአብሔር አዳምና ሔዋንን ፈጠረ ይላል ሰው ይበላ። ምንድን ነው ፖይንት? አልፈጠረም ነው ወይንስ አዳም የሚባል አልተፈጠረም ነው? አርጉመንት የሚመጣው አይደል? ከዛ በኋላ ነው ይሄን እዛው እንደ ትልቅ ቴዎሎጂ ላይ ገቡበት። ያ ሰፋሪ ነው። እንደዚህ አይነት የኛ ልጆች እንዳታደርጉ። ፕላስ ደግሞ ሙሉ ማዳመጥ ችሎታ አይኖራችሁ። መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። በእጆቹ ሲፈጥረው አንደኛ ጥያቄ ምንድን ነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሆን ሲል ሁሉ ነገር መሆን የሚችል በቃሉ ቃሉ የእግዚአብሔር እጅ ተብሎ ይጠራል። ኦኬ ምን አልኩኝ? ከግብር አንጻር የተነገረ ነው እንጂ ከአንድ ቦታ ሄዶ አምጥቶ እግዚአብሔር በእጁ ከሆነ በእግሩ ሄዶ አምጥቶ ዞ መጥቶ አለውኝ ግን የሰራው አይደለም። ሁን ሲል በቃሉ መሆን የሚችል ነው። ራሱ ቃሌ እጆች ማለት ትርጓሜ አንድ ልስጥሽ እንደው አንዴ ቆይ አስተምሮትሽ ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሰታት ተስማምቻለሁ ቢኖር ማለት ነው። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ በጣም ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሽው ረስተሽዋል። ተስማምቻለሁ እንጂ ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ቃ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት ነው። ከሰማይ በላይ ያለ
እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ ተረጋጊ። ቋት ጽሂ ለመውረድ አትቸኩይ። ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስኪ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለም አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃል እባክሽ፣ ሁሉ በማን ነው የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው። ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛ ያዳነን ማንን ልኮ? ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ኢሳያስ ላይም አለ። ኤሜስ ኢየሱስ ክርስቶስ እኛ መጫወጫ አልፈለግም። ራስን ለምንድን ናቸው የምትለኝ? ቃል ክፈተው ቃል አለ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ አፈር ጭቃ ነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድን ነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንድ ቦታ አንድ ቦታ አምጥቶ ሰራ ብለን ደግሞ አናምንም። እንዴት ነው የምታየው? አላ በእጅ ሰራ የሚለው ያው ሰራ ነው ቅድሚያ ትርጓሜ ምናምን ብለው አንዴ እንትን ብለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባህሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ሥላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃቸው ቀብተው ማለት አይደለም። ይሁን ሲሉ ኦኬ። ስለዚህ ሜቢ ታላቁ ቀጥላለ። ምንድነው እሱ? ሁሉ ነገር የተፈጠረው ያብራራውበት በቃል ነው። ስለዚህ በእጃቸው ፈጠሩ ቢነገር ችግር የለውም። ክርስቶስ ምን ተብሎ ይጠራል? የአብ እጁ የአብ ክንዱ ተብሎ ይጠራል። ኢሳያስንም ጠቀስኩና ክንድህን ላክልን ሲል ነበር። ዮሐንስ ተረጎመው። ኢሳያስ ያየነው ማን አምኗል ብሎ ያለውን ለክርስቶስ አምጥቶ። ስለዚህ ሁሉ ነገር የተፈጠረው በቃል ነው። ያለ ቃል የተፈጠረ ምንም ነገር የለም። ሰማዮች በእግዚአብሔር እጅ ተሰሩ ቢልም እስቲል መልሶ ዳዊት ሰማዮች በእግዚአብሔር ቃል እንደጸኑ እንደተፈጠሩ ይናገራል። ስለዚህ የአብ ክንዱ የአብ እጁ ክርስቶስ ነው። ከዛ ይህንንም ደግሞ ትርጓሜያችንንም አምጥቼ አብራራሁት። ትርጓሜያችንም አዳምና ሔዋንን እግዚአብሔር ሲፈጥር በእግሩ ሄዶ አፈር ዘግኖ ፈጠረ ማለት አይደለም። ሁን ያሉት ይሆናል የሚለውን ትርጓሜያችንን አምጥቼ አብራርቼዋለሁ እዛው ላይቭ ላይ። እንደውም ብዙ ረጅም ነው ማብራሪያ ያብራራሁበት። እንደውም እቺ ተቆርጣ ነው እንደው ብዙ ጥቅስ ጠቅሼ ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 3ን ጠቅሼ፣ ዕብራውያን ምዕራፍ 11 ቁጥር 3ን ጠቅሼ፣ ቆላሲያስ ምዕራፍ 1 ቁጥር 15ን ጠቅሼ፣ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ጀምሮ ጠቅሼ፣ ኢዮብ ላይ ያለውን ጠቅሼ፣ ብቻ በጣም ብዙ ጥቅሶችን ጠቅሼ ነው ያብራራሁት። ታስታውሳላችሁ። አሁን ፕሮቴስታንቶች ትልቅ እንትን እንዳገኙ ተደሳስተው ላይቭ የገቡበት የለቀቁት እችን ቆርጠው እሺ ይሁን ምን ሰዋት ምትለዋን ነበር ከነበራችሁ እንደው
ኮመንት ላይ ነበራቸው። ረጅም ሰዓት ነው ያብራራሁት። እውነት ፕሮቴስታንቶቹ ይሄንን የሚያብራራ የተለየ እኔ ካልኩት ማብራራት ትችላላችሁ ወይ ነው። ይሄንስ ታላቁ ቀጥል። አይ አኪዩዜሽን ፎልስ አኪዩዜሽን ምናምን አይሉ ስለነበረ አንዴ የሚያተልቀኝ ሰው አለ ሞዴሬተር ሶር አይመን ካለ የሆነች ነገር ላሳያችሁ። ማን ፖስታች ማን ኮማች እንደሆነ ማለት ነው። ማን ላይክ አራጊ ማን ሪፖስት አራጊ። እሺ አንዴ ስለማይታይ አይመን የለም ልኮሊክ አለንኩኝ አይመን ራስን አሳልፈህ ይቀደም አሳድገው። እሺ የኦንሊ ማሳደግ ማይስፓት ክሊክ አድርገው እሱን ታላቁ ልቃውና እኔን አይደለም ከፍ አድርገው ወደ ጎንና እንዲታይ ነው እንዲታያችሁ ብቻ ነው። እንዲባረገው ስለማይታይ ኮድንት ኤክስፓንድ እያለ ነው። ለምን እንደሆነ እንጂ እኮ ንካው፣ እሱን ቅድሚያ ንካውና ቼንጅ ያደርግልሃል። ማከቸው ነበረ አስቴቆይ ስዊች የሚለውን ንካው። አይም በቃ ወይ የኔን ደግሞ ቆይ አሁን ቆይ ተመልከቱ። በቃ ትክክል ነው። አሁን ምን ያክል ቆርጠው እንደወሰዷት ታዘቡ። ማለት እፎ እያወራው ሰዓታት ነው። በቃ ብዙ ሰዓት ነው እያወራው። ደቂቃ ራሱ አይመስልኝም። በጣም ረጅም ሰዓት ነው እያወራው። እጅ የሚለውን እያብራራ አሁን እሱ ራሱን ስለተናገረ ማለት ነው። እዚሁ ስላለ በጣም ቀላል ነው ለኔ። ምን ላይ ቆርጠው እንደወሰዷት እና የደቂቃ የቪዲዮዋን ዱሬሽን እንድታያት እፈልጋለሁ። ጀመረ መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። ይበላ ሲል ቆረጧት ማለት ነው። በቃ እዛው ሊቆርጥ አረጓት። ከዛ ካይንድ ኦፍ ሜም ነገር ለመስራት ሞከሩ። ያ ሁሉ መብራሪያ ተቆርጦ ማለት ነው። ከዛ ፖስታቹ ማን ነው? ግሎሪ አብ የሚባል ሰው ይሄ ማለት ነው። ከዛ ኮሜንት ግቡ ሙስሊም እንደላቀደ ዘዘ ወሎያ እንዳለ የሙስሊም እንትን ያረጉ ፈቲ የረሱል ወዳጅ ቤንት ሙስሊም እንዳለ በቃ ሙስሊም ነው ኮማች ሙሉ ያላህ ባሪያ ምናምን ሁን እንትና ቤንት መሐመድ ኔጃ ይሄ ሁሉ የምትመለከቱት ደግሞ ከስረም ታገኟቸዋላችሁ አብረው ፕሮቹ ማለት ነው። ታዲያውን ይመጡና እኛ እንዴት አንድ ላይ ትሰራላችሁ እንባላለን ይላሉ። ሊተራሊ አንድ ላይ እየሰሩ ማለት ነው። በቃ ሊተራሊ